ጊዜ ዘንበል ሲልባችሁ የጌታችሁ ባሪያም ይገዛችኋል ይባላል እና አደይ ዛሬ ጊዜ ጥሏት ችግር ውስጥ ገብታ ቤዛን አስጠጊኝ ብላ በሄደችበቱ አሁን አሳልፋ ላለልኝ ሰጣታለች። በሌላ በኩል ሮማን ሁል ጊዜ ከችግር ወጣለሁ ብላ ተስፋ ስታደርግ ተስፋዋን አጨልማባታለች። ሌላ አዲስ ነገር ተፈጥሯል። ሮማንን አሳልፋ ፍቅር ለና አለልኝ ሰጣቸዋለች። ታዲያ በስተመጨረሻም ወዴት እንዳደረሷት ራሱ አይታወቅም። አብረን የምንመለከተ ይሆናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እነሆ አደይ ድራማ ክፍል 85ን ይዘንላችሁ ቀርብ ያለው። ታዲያ እናንተም ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጋበዝኳችሁ የኔ ተወዳጆች ማለት ነው። ወደ ድራማ አለፍን። አደይ በቆመችበት ክው ብላ ነበረ አለልኝን ስታየው የደነገጠችው። አረ ምንድን ነው? ምን እየተካሄደ ነው እያለችን በድንጋጤ ዙሪያ ገቧን ብትቀኝም ግራ ተጋብታለች። ነገር ግን ፊት ለፊቷ ያየችው ግዴታ ማመን ነበረባትና ቤዛ አንቺ እንኳን ሴት ልጅ ነሽና እባክሽን አጨክኝብኝ ለምን እንዴት አደርጊያለሽ ብትላትም ተማጽኖ ብታቀርብም ቤዛ ግን በርህራሄ የተሞላ እንጀት ሳይሆን በጭካኔ የተሞላ ልብ ነውና ያላት። ጨከነችባት። አለልኝም አሁን ላይ ሊወጣባት የፈለገውን የበፊቱን እልኩን አሁን አግኝቼሻለሁ የትም አታመልጭኝ እያለ ወደ እሷ ይጠጋል። ተጠግቶም ያስራታል። አስሯትም ወደ ውጭ እንዳትወጣ የሆነ ባኞ ቤት ውስጥ ወስደው ይዘጉባታል። የክፋት ተባባሪ የሆነችው ቤዛ ዛሬ ላይ ሀሳቧ ተሳክቶላታል። እባክሽን ቤዛ ለምን እንዴት አደርጊያለሽ ብላ ብትለምናትም አየሽ ከነ ሊዱ ጋር ሆነሽ ያደረግሽኝን አልረሳሁትም፣ በቃ እንግዲህ ነገር ተበላሸ ትላታለች። ታዲያ ሰውን በሰውነት ሚዛኑ የምትመዝነው አደይ ዛሬ ላይ ቤዛን በሰውነት ሚዛን ስለመዘነቻት ደጋግማ ብትማጸናትም በቃ አሁን ፍቅር ስልክ ደውላ አልናለች። እነ ሮማን ያሉበት ታውቋል፣ አለልኝ የት እንዳሉ ታውቋልና እንውጣ ብላ ይዛው ወጣች። ታዲያ ይህኔ ነበር አደይ ሮማኔ ይቅርታ አድርግልኝ፣ ላድንሽ በፍጹም አልቻልኩም፣ ለራሴም ይሄው እዚህ ውስጥ ገብቻለሁ ይቅር በይኝ ብላ ራሷን በጸጸት አለንጋ እየገረፈች አለልኝ ሄዶ እንደሚወስዳት ስታስብ ልቧ እጅግ ተሰበረ። አይኖቿ ምን ባቀረሩ፣ ተስፋ ጨለመባት። በሌላ በኩል ልቡ ሁል ጊዜ የሚያፈቅራትና የሚወዳት ዴቭ አደይን አሁንም ናፍቋል። ታዲያ ስለ አደይ ያለችበትን ሁኔታ ማወቅ ፈልጎ ነበር። ዳሩ ግን ሊያውቅ በፍጹም ያለው አማራጭ በትዕግስት መጠበቅ ነበረ። በሌላ በኩል ኤላ ቤት ባርኪ ሄዷል። ባርኪን እንዲመጣ የፈለገው ኤላ ለሊን ላገባሽ ነው ብሎ የጋብቻ ጥያቄ ሊጠይቃት ፈልጎ በጭንቀት ውስጥ ስለነበረ ባርኪ አጠገቡ እንዲሆን ነበረ ኤላ ፈልጎት የነበረው። ታዲያ ይህንን የተመለከተው ባርኪ አይዞህ ለሊ እኮ ምንም አትልህም፣ እንደውም ደስ ነው የሚላት፣ ስለዚህ አትጨነቅ ይለዋል። ለሊ ወዲያውኑ ከተፍ ትላለች። ምንድን ነው ምን ችግር ገጥሟችሁ ነው ብላ ስትልም ትጠይቃቸዋለች። ኧረ ምንም አልገጠምንም ሚስጥር ነው ይላታል። እኔ የሚደበቅ አዎ ካንቺ የሚደበቅ ታዲያ ሚስጥር እንደሆነ እያወቅሽ ለምን ትጠይቂኛለሽ ይላታል። ኦኬ ችግር የለውም ነገር ግን አደይ እንዴት እንደሆነች ማወቅ ፈልጋለሁ ብላ ጥያቄ ታቀርባለች። ባርኪም ቆይ እስኪ ቤዛ ጋር ልደውል ብሎ ወደ ቤዛ ጋር ይደውላል። ቤዛ ጋር ደውሎም ደህንነቷን ሲያረጋግጥ በማስመሰል የተካነችው ቤዛ ደህና ናት ትለዋለች። እሱም እሷን ሰምቶ ደህንነቷን ለለሊ ይነግራታል። ለሊ ግን ልቧ በፍጹም አምኖ ሊቀበል አልቻለም። ግራ ተጋብታለች። በሌላ በኩል ናኦል ሊዱን አሁን ሳይወዳትና ሳያፈቅራት አልቀረም። ወደ እነ ባርኪ ቤት መመላለስ ጀምሯል። ታዲያ ወደ ቤትም ገብቶ ኬኳ ብሎ ሰላም ልላት ስል ዴቭ የግልምጫ አስተያየት ያየዋል። እሱ አፍቅሮ እየተሰቃየ እንደሆነ የጠፋው ዴቭ አሁንም ደግሞ ናኦል ወደ ቤት ሲመጣ የእሱ ማፍቀር እንዴት አልተረዳውም። አንዳንድ ጊዜ ቁስሎች በእኛ ላይ ሲደርሱ እንጂ የሌላው ቁስል በፍጹም አይታየንም። ዴቭ እሱ በፍቅር ቆስሎ የናኦል በፍቅር መቁሰል ግን በፍጹም አልታየውም፣ እንደውም ገላመጠው። ታዲያ ይህን የተመለከተችው ሊዱ ስሙትልህ ዴብዬ በእናትህ ምንም እንዳትልቤ ናኦልን ብላ ብድግ ብላ ሰላም አለችው። ታዲያ ዴቭም እንደፈለግሽ አንተ ግን ቆይ ብሎ ጥሏቸው ይወጣል። ታዲያ እየተቀላለዱም ትንሽ ከቆዩ በኋላ እባክሽን ቡና ፍሊልኝ አደይ ከሌለች የቤት ጭር ነው ሚል ይላታል። ውጭ ወተን እንጠጣ ብላ ብትለውም ሊዱን በፍጹም አይሆንም፣ ውጭማ ጠጥቼ መጣው እኔ የፈለግኩት የቤት ቡና ነው ይላታል። ታዲያ ሊዱም ሳትወድ በግዷ ወደ ክችን ታመራና ቡና ታቀራርባለች። ቡናውንም አቀራርባ እያፈላች ያለመደችበትን ያቁነጠንጣት ጀመር። ግራ ተጋባች።
ናኦል ሆን ብሎ ነው ይህን እያደረገ ያለው። የሊዱን ጸባይ ለመቀየር ብዙ ነገሮችን አድርጓል። ዛሬም ድጋሚ ጸባይዋን እንድትቀይርና የሴት ወይዘሮ እንድትሆን ቡና ሲፈላ እኮ ቀሚስ ተለብሶ ነበር ይላታል። አንተ ደግሞ ጣጣውን አበዛው። ይሄ ቡናስ ሲፈላ ያለው ኮተት ትላለች። ለሚያየው ሰው ሁሉም ነገር ቀላል ነው። ይዘውት ግን ሲያሽከረክሩት እንዝርት በእናቶች እጅ ያምራል። ይዘውት ሲያሽከረክሩት ግን እጅግ ይከብዳል እንዲሉ አበው። አሁንም ሊዱ እናቶች አፍልተው ቡና ሲሰጧት ደስ እያላት ትጠጣ ነበር። ዛሬ ግን ሰአፊው ስትባል ግራ ተጋብታለች። ታዲያ ለፍቅር ሲባልና ለሚወዱት ሰው ሲባል የማይከፈል መስዋዕት የለምና አሁንም ለናኦል ስትል መስዋዕት እየከፈለች ነው። የማትችልበትን ቡና እያፈላች ነው። ታዲያ ዴቭ ድንገት እግሩ ከተፍ ብሎ ሲመለከት እህቱ እንኳን ቡና ልታፈላ ምግብ አቅርባ መብላት የማይሆንላት ቡናውን እያፈላች አይኑ ይመለከታል። በአግራሞትም እያየ የኔ ትንሽዬ እህት እሷ ናት እንዴ ቡና የምታፈለው ይላል። አዎ ይኸውልህ ቡና እያፈላች ነው፣ አያሀት ቼኳ ዛሬ እያፈላች ነው ይለዋል ናኦል። ይህንን የተመለከተው ዴቭ በአግራሞት በእውነቱ በጣም አመሰግናለሁ ሊዱ፣ ዛሬ ቡና ፈላሽ ገራሚ ነው፣ በእስኪ ስጭን የቡና ቁርስም አንጭልን እያሉ ሲቀልዱባት ቆዩ። ይህንን የሰማችው በብስጭት ተነስታ መሄድ ፈለገች። ነገር ግን አየሽ ችሎ ለማፍላት እኮ ልምድ ይጠይቃል። አንቺ ማለት የሴት ወይዘሮ ትሆይ ነበር እስከ ዛሬ፣ ግን ይኸውልሽ አሁንም ተነስተሽ ልትሄድ ነው ሲላት አይ ቁርስ ላመጣ ነው ብላ እንደገና ተመለሰች። ቡናውንም ሰጠቻቸው። ታዲያ ጠጥተውም ወደ ኩሽና ስትሄድ እንዲህ ነበር ያለው ዴቭ። በእውነት ናኦል እጅግ በጣም አድርጌ አመሰግናለሁ። እህቴን ከሞላ ጎደል እየቀየርካት ነው። አመሰግናለሁ። ደግሞ ባለፈውም ይቅርታ እንድትጠይቀኝ ያደረግከው አንተ ነህ ይለዋል። ዴቭ አንተ ለኔ ያለህ አመለካከት ጥሩ አይደለም እንጂ እኔ እኮ ሊዱ እንድትቀየር ፈልጋለሁ ይለዋል። ለምን ሲባል ሲለው ሊዱ የዋህ ናት አለው። አዎ ሊዱዬ ሰው ቢጠላትም አንዴ ከቀረበች ሁሉ ጊዜ አንተ ጋር መቅረብ በፍጹም አያቅታትም ይለዋል። ታዲያ አዎ ለዚህ እኮ ነው የምወዳት ይላል ድንገት ካፏ አምልጦ። ምን? አይ ማለቴ በእህታዊ በወንድማዊ እንደዚሁ ወዳት ብሎ እንደገና ነገሩን አለባበሰው። በሌላ በኩል ሮማንን የሚያፈቅራት ደመቀ ዛሬም ብክንክን እያለ ነው። አሁን ላይ ወደ ደመቀ ፍቅር ሳይጋባ አልቀረም። ታዲያ አሁን ግራ በመጋባት ውስጥ